ትናንሾች ቢወጡ ከጃችን ይሄ ነው የሚሻለን ለኛም ለክብራችን የአርሰናል ደጋፊ ያራስ ጨንቀው ወያለውን በደንብ ግባና ሳየው እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም እኛ የሻምፒዮንስ ሊግ ቲሞች ነን ሲጀምር ፕሪሚየር ሊግ አረጋግጠናል ሻምፒዮንስ ሊግ እንወጣለን ከዚህ በኋላ ያበለ ነው የሚሆነው በፈጣሪ እንግዲህ ለትንሽ ሶሞና ያቀው ትግሪት ሁለት ትላልቅ ዋንጫዎች ላይ ስለምንጫወት አያሳስብ ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው ግን ዛሬ የቆርጠቀኝ ላይቭ ላይ ኮሜንቴ እንዳለማን እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ ከላይንአፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተኢ ዛሬ ፐርፌክት የሆነ ጌም ነው የተጫወተው ፐርፌክት ማ ክሊን ሺት ነበር የምፈልገው ማርሽ ከሶስተኛ ማርሽ አልወጣን ገባርለ ትሬኒንግ ልበለው ብል ከጫወታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ ይሄው መተን ሰጠን መጨረሻ ሰዓት ላይ መሆኑ ደግሞ ማን ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማለት ስለዛ ማርሽ መጨመር አያስፈልገንም ማርሽ በሶስተኛ ማርሽ አሸነፈናት መጣን የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ ሰሞኑ ትንሽ ያስደሰትከኝ ነበር ተደስቼ ነበረ ተባነነ ይቀራል በቃ ችግር የለም ሌላ የአዲሷ ትሬኒንግ ተመቸች መሰለኝ አሸነፍክ ዛሬ አንድ መናገር የምፈልገው ነገር አለ አንድ ዴቪድ ራያ ግን ማለት ወበናት ጥሩ ልጅ ነው ሌሎቹ ታቸው አንተ ግን ጥሩ ልጅ ነህ አንተ ግባ ምድር አቃጣሪ ወያላም ዝም ትላለህ ዝም ማለት ነው ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ማን ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኝ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘናል ነው ታምብዬ ማለት ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳይና አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ማንዬ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን ማን እንዴት ነው ቆጣሪያን ስተኛላችሁ ወይስ ትቆያላችሁ ምንድነው ምን ታረጋላችሁ ስተኛላችሁ ወይስ ትቆያላችሁ ትንሽ አለ ማርቲኔሊ ሚስተር ሻምፒዮንስ ሊግ በቃ ሻምፒዮንስ ሊግ ተቀየረ ያለሻ ምን አይነት ቺፕ ነው ይሄን ጎል ቆይ እንድትጠጥ ፈልጋለሁ ምንድነው ቆይኛ እንዲህ በቃ ባለፈው ለጫታ ምናኔ ፌክ አፕ ያስፈልገን ነበር በርግጥ ፋሚሊ ያልከደ ያስፈልገናል ቆርቆሮና ከሚሉ ሰዎች አካል አይደለም ግን በቃ እኛ ሻምፒዮንስ ሊግ እና ፕሪሚየር ሊጋችን ላይ እናተኩራለን እንዲህ ሁለት እስክሪብቶና ግርማን ብዬ ነግራችሁ ነበርኩ አርቴቲ ታይመን አያችሁታ አርቴቲ አቃንችላለን እኛ ፋሚሊ ብቻ አሁን ደግሞ ፕሪሚየር ሊጋችን ላይ እንመጣለን እንቀጠቅጣ አሪፍ ቪዲዮ ነበር አልወደም አሪፍ ቪዲዮ ነበርሽ በዳህረም እሺ ቴሌግራም ላይ ልቀቃት ኢሞላይ ወይ ሲጀመር ማለት ነው ለኤፍ ኤ ካፕ ካራቦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ ጎና የነገዝንበት እኮ ድድር ነው ብራችሁ ነው ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በመትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ እኔ ፈልጓለሁ በቃ ይሄንን ውጤት ማለት ነው ፈልገው ነበር እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ ለማንኛውም አሳክተናዋል ሰከንድ ሌግ ኤምሬትስ ላይ ተወቀጫለሽ አርሰናል ባለቀ ሰዓት ሃቨርትዝ አግብቶ አሸነፈ ማሸነፉን ሳይፈልጉት አሸነፉ አቻ ውጤት ራሱ እኮ ቀፈታ አርጎ ነበር የሚጠቅማቸው ለነሱ ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳት ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት በርግጥ ከልብ ያላየሁት ምን ጨዋታ የሙኒክና የማድሪድ ነበር ያየው የነበረው ግን
ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር። የሚገርም ቴስታ ገብቶበት ነበር። ለማንኛውም ባርሲዬ ጋር ትመጫለሽ ያራዳ ልጅ ባርሲዬ ጋር ነይ። የዛኔ ነው የምትፈተኙ። ነግሬሽ ነበረ። ዋን ፒስ ትችላለህ አርሲ። ግባና ወጣው ምድረ ቋጣሪ። በጊዜ ተኛ ተናግሬ ነበር። የፖርቹጋል ከተማን ሲያምስ ለያዥ ለገናዥ አስቸግሮ ያገኘውን ሁሉ ሲነክስ የነበረውን እብዱሻ መድፈኞቹ ሀገሩ ድረስ ሄደው ይዘውት ብዙ ጉልበት ሳያወጡ መርፊያቸውን መታ አድርገው ቂጡን ወጉት። አዴ ጋዜጠኛውን እንዴት ቂጥ ትላለ ለምትሉ ኮሜንት ላይ መቀመጫ በሚለው አስተካክሉልኝ። የአርሰናል ደጋፊዎች ከሀቨርት የክለባችሁን ማሊያ እንዳይለብስና እንዲሸጥ ትፈልጋላችሁ አይደለም? ክረምትን ታገሱ። አሁን ግን ክለባችሁን ሰፖርት አድርጉ፣ ልጁን አግዙት። የአርሰናል ደጋፊዎች ገብርኤል ማርቲኔሊ ክለባችሁን ለቆ እንዲወጣላችሁ ትፈልጋላችሁ አይደል? ዛሬ ግን አስደሰታችሁ አይደል? ሰፖርት አድርጉት። ክረምት ላይ ትቶላችሁ ይሄዳል። ክለብህን ሰፖርት አድርግ። አርቴታን ተቃውማችሁ ጸጉራችሁን አንጨባራችሁ ጫካ የገባችሁ የአርሰናል ደጋፊዎች ዛሬስ አርቴታ አላስደሰታችሁም? ተዉት፣ አያስደስታችሁም። እንዲወጣላችሁ ትፈልጋላችሁ አይደለም? ታገሱት። የእንግሊዝ ፕሪሚየር ሊግ ዋንጫ ሰጥቷችሁ ክረምት ላይ ሊወጣላችሁ ይችላል ሜቢ። እስከዛ ድረስ ግን ክለብህን ሰፖርት አድርግ። በእኔ ቤት እኮ በቃ ጉራግኛ ጭፈራለሁ አርሰናል ተሸንፎ ብዬ እስከ 6 ሰዓት ቁጭ ብዬ እንደዚህ እቋጥራለሁ። ከምንም በላይ ምን እንዳቃጣለኝ ታውቃላችሁ? ይሄ ቀሽም ተጫዋች ሀቨርት የሚባል ግብ ማስቆጠሩ። ያ ያስቆጠራት ሰዓት ነው እኮ ኳስ የነካው፣ ሌላ አልነካም። ምንም አይችልም እኮ ማርያምን፣ ምንም አይችልም። የሱ ጊዜ ግን እድል እንዴት እንደሚሳካለት አላውቅም። እጨፍራለሁ ብዬ የተቀመጥኩ ልጅ አርሰናል የምናባህ ጭፈራ ነው ገብተ ተጠቅልለተኛ ብሎ በኩርኩም አግሎ ወደ አልጋ ይሸኘኝ። ወደ አልጋ ገብቼ ልተኛ ነው። ራያ አፈር ብላ አፈር ደች ያስበላ። እነዛ ሁለቱ ኳሶች አሁንም አይኔ ውስጥ አሉ። ምን አይነት በረኛ ነህ ግን አንተ? እግር ይቆመጥ፣ እጅ ይቆመጥ። ገባ በቃ በጣም ነው ምንችለው፣ በጣም ማለት ነው። በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጠል ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም። ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር። ነግሬሃለሁ፣ አስጠንቅቄሃለሁ። ገባ እንዳለ ጣጣጣ። ምን አይነት ፓስ ነው! ማን ሀቨርዝ ያዘው? ታስፈልግ ነበር። ይሄ ቦክስ ውስጥ ማለት ነው። ገብቷችኋል አይደለም? ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር። በጣም ምን አይነት ሩጫ ኮንትሮል በጣም ትችላለህ። በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር። ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው። ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር። ፈርስት ሀፍ የደነዘዘ ጨዋታ ነበር፣ ግን እንችላለን። እውነቱን ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል ነው የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣት በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። ምንድነው ያየሁት? ባለቀ ሰዓት የሚገርም ሞመንት ተፈጠረ። የሚገርም ክሊኒካል ፊኒሺንግ። ባለፈው ማርቲኔሊ ቅጥል ሲያደርገን ነበር። ዛሬ በዚህ ይቀጥል እስቲ። ሃቨርት ካንተ ያጣነው ኳሊቲ ይሄ ነው። ለብዙዎች ለማስረዳት እየሞከርኩ ነው። ማንም ሊገባው ያልቻለው በቃ በምትፈልገው ሰዓት የምትፈልገው ቦታ ላይ የሚገኝ አይነት ተጫዋች ነው። ምናልባት ጨራሽነቱ ቢስተካከል መለው ነው። ይሄው ጨራሽ እንዲህ ነው። በቃ አለቀ። 1-2 አሸንፈናል። አቀብሏቸው ለነዛ ወያሎች። The first touch was so nice. He has to score it guys ትላለ። ግን what a control በጣም ምርጥ አድርጎ አውርዶ ያበደ አጨራረስ ነው። በቃ ደገፍን ያደረገው በረኛው ያወቀ ቶሎ ሪፍሌክስ ማድረግ አልቻለም። ላስት ሚኒ ጎል ካይ ሃቨርትዝ ከሊዝበን አሸናፊነቱን ይዞ ሄዷል። ኦብቪየስሊ በቃ አርሰናል እንደሚያልፍኩ ግልጽ ነበር። ያው ሰርፕራይዝ ድንገት እግር ኳስ አይታወቅም በሚለው ነው እንጂ አይ ወይ ያለው ሞቱ ተቀጥቅጦ 1-2 አሸነፈ። 1-2 ደግሞ አያስተማምንም። ነገር ግን ዊን ኢዝ ዊን፣ ያው ዊን ኢዝ ዊን፣ ዋናው 3 ነጥብ። ነገር ግን የመልሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ የባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ ዊን። እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ? ግን
እኔ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱንም ጨዋታ እንዲህ ነው ያዩት። በዚህ ቴሌቪዥን አረጋግጥ ስፖርቲንግ ቀጥቅጧል። ገነርሲ ናፍቆኝ ነበር ማሸነፍ። ግባና አውጣው አርሰ ይችላል። ግባና አውጣው ማለፋችንን አረጋገጥን በባሌም በቦሌም። አዎ የመልሱ ጨዋታ ያማረ የተከሸነ ሆኖልህ በጊፍት መልክ ተሰጥቷል። ባለቀ ደቂቃ ካያቨርት ግባና አውጣው። ስፖርቲንግ ላይ ለማግባት 90 ደቂቃ ሙሉ ትጠብቃለህ? ፒኤስጂ ቢሆን 9 ወር ልጠብቅ ነው እንደ ልጅ እንደሚወለደው? የሙሉ ከሙሉ ሻምፒዮንስ ሊግ ፊክስቸሮቹ እንዳለ ቀላሉ ደርሶ ተቀጥቅጣ አንግል ገጭቶብህ ምናምን ከዛ 90 ላይ ነው አግብተህ የምትወጣው። እንግሊዝን ወክለህ ሄደህ ስፖርቲንግ ሙዝ መላጥ እኮ ይከብዳል እኮ ከስፖርቲንግ ጋር ከመጮት። ኧረ በስመ አብ። ነገ እንገናኝ ከፒኤስጂ ጋር። ላታመልጭኝ አታሩጪኝ አለ ሰውዬው። ምንም ሳትችል ነው እኮ ያሸነፍከው። የትም ላትደርስ የሰውን እድል የሰውን እንጀራ ባትዘጋ ይሻላል። እኔ አንድ ነገር ልንገርህ፣ በሜዳ ስፖርቲንግ ድጋሚ ስጥት ያደርጋል። ያኔ ተረጋጋል። ፉል ታይም ሪዛልት አርሰናል 1 ስፖርቲንግ ሊዝበን 0። በነገራችሁ ላይ በዚህ ጨዋታ ሙሉውን ጌም ላላያችሁ ሰዎች አርሰናል ዶሚኔት አድርጎ ምናምን ሊመስል ይችላል፣ ግን በቃ መጨረሻ ላይ የሚጠበቅበትንና የሚያስፈልገውን ነጥብ ይዞበት የወጣበት መንገድ ግን የሚገርም ነው። በነገራችሁ ላይ ማርቲኔሊ ተቀይሮ ከገባ ጀምሮ አሪፍ እንቅስቃሴ እያደረገ ነበር። በቃ ከሱ ማለት ቻምፒዮንስ ሊግ ሲጀምር እኮ ማርቲኔሊ ሌላ ቻምፒዮንስ ሊግ ሌላ ተጫዋች እኮ ነው ማለት። አርሰናሎች ራሱ የቻምፒዮንስ ሊጉ ማርቲኔሊ ቢያስፈርሙ እጅግ በጣም የተዋጣ የፕሪሚየር ሊግ ጊዜ እንደሚያሳልፉ እርግጠኛ ነኝ። ቻምፒዮንስ ሊግ ሌላ ነው። በዘንድሮ ማርቲኔሊ ቻምፒዮንስ ሊግ ላይ ተሳልፎ ቢያንስ የሆነ ነገር ሳያሳየን አይወጣም እና ዛሬም እንደተለመደው ከሱ የተነሳ እጅግ በጣም ድንቅ አሲስት ለሃቨርስ ሊያደርግለት ችሏል። ሃቨርስ ምንድነው ስፖንጅ ነው እንደመጠጥካት እኮ እንደዚህ ኮንትሮል ይቻላል ወይ? ወደ ፊት ለፊት ሄደን ኳስ እንዴት ነው እንዲመለስ አርጎ ነው ማለት ያስቆጠረውና መረጋጋቱ ክላስ በቃ ክላስ የሆነ አጥቂ የሚጨርሰው አጨራረስ ነው የጨረሰውና ለአርሰናል እጅግ በጣም ወሳኝ የሆነውን ነጥብ ይዞ ወጥቷል። የአርሰናል ደጋፊዎች እንኳን ደስ አላችሁ። ቢስሚላ ፋሚሊ ዛሬ ምን አይነት ጨዋታ ነው? ገራሚ ጨዋታ፣ ሁለቱም ጨዋታ ገራሚ ነበር። የእንግሊዙ አርሰናል ወደ ፖርቹጋል ሂዶ ድል አድርጎ መጥቷል። እንዲሁም ደግሞ የስፔኑ ኃያሉ ክለብ በሜዳው ማድሪድ በሙኒክ 2-1 ተሸንፏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት ፋሚሊ። የማድሪድም ጨዋታ የሚገርም ጨዋታ ነበር። አርሰናል ተቸግሮ ነበር ማለት ይቻላል በማጥቃቱ ረገድ፣ ግን የሚያስፈልገውን ከሜዳው ውጭ ወጥቶ አንድ ጎል አስቆጥሮ ሃቨርት የቁርጥ ቀን ልጅ 4 ጨዋታ ምናምን ተጫዋታ 3 ጎል አለው። የሚገርም እነ የክሮኤሽያ ላደረጉት እሱ እያደረገ ያለው